ሁላችንም የምንወደውና የምናከብረው ኮሜዲያን በረከት በቀለ ወይም ደግሞ ፍልፍሉ በአሁኑ ሰዓት ላይ ጤና እክል አጋጥሞት በሆስፒታል ነው እና የሚያጋጠመው የጤና እክል ስትሮክ ሲሆን እንደምትመለከቱት በአለንም በሆስፒታል ነው እያሳለፈ ያለ እና እውነት እኔ ይህንን ፎቶ ሳይሆን ማለት ነው ከልቤ ነው ያዘንኩት። እግዚአብሔር ጤናን ይመልስልኝ። የእውነት በጣም እንጃ። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት እወዳለሁ። በዛሬው መረጃችን ፍልፍሉ በጠና ታሟል፣ የጤና እክል ገጥሞታል። ያ ምንድን ነው የሚለውን በዝርዝር አስደምጣችኋለሁ። ሌላኛው በአርብ በስቅለት ማለት ነው በሰዓሊተ ምሕረት በመንገድ አካባቢ የታየው ትርኢት የታየው አስገራሚ ነገር ምንድን ነው የሚለውን በዝርዝር ወደ እናንተ አደርሳለሁ። ሌላኛው ደግሞ ከትንሣኤ በዓል ጋር ተያይዞ መረጃዎችን ወደ እናንተ አደርሳለሁ። አዳዲስ መረጃዎች ቪዲዮዎች ናቸው፣ ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረግን አትርሱ። ቤተሰብ ካልሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃዎቹ አሁን ጴንጤ ተሰልፎ ቡኩን ገንዘብ ሊያበዛ ሲወረውር ማለት የምራቸው ነው ወይስ አሁን ይሄን መማር ይጠይቃል? መቼም አትለኝም ነው። ምንድን ነው? ድራማ ነው? ምንድን ነው? እስኪ እንዲህ አይነት ድራማ አይደለም፣ ትክክል ነው። እኔ ድሮ ሌባ ነበርኩ። ሸዋሸዋ ምናምን 23 ምናምን ሰርቻለሁ። ገባ? እኔ ሌባ ነበርኩ። ሌብነት የሰው ጭንቅላት መፍታት ነው። በደርግ ጊዜ ሻምበል ይባላል ሌብነቱ። ኢህአዴግ ሲገባ 23 ተብሏል። እዛ ውስጥ አልገባም፣ ብዙ ዲቴል ነገር አላወራም። ግን ምን መሰለህ 23 ነው ስሙ። ስሙ 23 ይባላል። 23 ነው የሚሰራው፣ በቲም ነው የሚሰራው። ያንተን ጭንቅላት መፍታት። አንተ ይሄንን ወርቅ ለማንሳት ስትል በጣም ውድ ወርቅ እንደሆነ በአራት በምናምን ሰው ይሰራልሃል። አይምሮ ነው የሚፈታው። የቆጡን አውርድ ብላ ታውቃለህ? በቃ እንደሱ ነው። አብዛኛው ሰው ያልዘራውን ለማጨድ ሲፈልግ አስማታዊ ነገር ድሮ በቃ ኩስኪና በጊዜ ሄደ ወፍጮ ቤትና ምናምን ተብሎ እኮ ነው ብዙ ሰው ጠንቋይ ቤት ሄደ። ያልሰራበትን ቁጭ ብሎ ምናምን ታስባለህ። በቃ በካኪ የሆነ ነገር ምናምን እንደዚህ ምናምን ብታደርግ ብር ይበዛላል አንተ ብሎ ማለት ሰው ቤቱን ካርታውን እየተበላ የቀረሰው እኮ ሁሉ ጅል አይደለም፣ የተማሩ ሰዎች ናቸው። ያልዘሩትን ማጨድ የሚፈልጉ ሰዎች፣ ካልበተኑበት መሰብሰብ የሚፈልጉ ሰዎች፣ የነሱ ያልሆነ ነገር የሚፈልጉ ሰዎች፣ የሌላቸውን ነገር በአቋራጭ ለማግኘት የሚፈልጉ ሰዎች የዚህ ጉዳይ ሰለባ ነው የሚሆኑት። ሁሉም ጅል መስሎ እንዳይመስል ሆዳም ስለሆነ ነው። የእሱ ያልሆነን ነገር ፍለጋ ዛሬ ሸዋሸዋ የሚሰራ እንግዲህ መንገድ ላይ የሚሰራ ሸዋሸዋ አይተሃል። ድሮ በአርቲፊሻል ወርቆች ምናምን ነው የሚሰራ። ወርቁ ነው ያንተ ነው ተብሎ እዚህ ላይ አድርጎ በምላሱ ምናምን አወጡት። ኪስ ውስጥ ያስቀመጠውን አውጥቶ ሰጥቶ አርቲፊሻል እኮ ይዞ የሚሄደው እኮ አተርፋለሁ ብሎ ገባህ አይደል? በቃ ዝራ ይሄን ታደርጋለህ ሲባል ይመስለዋል። ሁላችንም የምንወደውና የምናከብረው ኮሜዲያን በረከት በቀለ ወይም ደግሞ ፍልፍሉ በአሁኑ ሰዓት ላይ ጤና እክል አጋጥሞት በሆስፒታል ነው የሚገኝ እና የሚያጋጠመው የጤና እክል ስትሮክ ሲሆን እንደምትመለከቱት በአለንም በሆስፒታል ነው እያሳለፈ ያለ እና እውነት እኔ ይህንን ፎቶ ሳይሆን ማለት ነው ከልቤ ነው ያዘንኩት። እግዚአብሔር ጤናን ይመልስልኝ። የእውነት በጣም እንጃ። እንግዲህ እንደተከታተላችሁት የምንወደውና የምናከብረው ፍልፍሉ ታሟል። እንግዲህ ከበሽታው እንዲድን እንመኛለን። ምህረቱን ይስጥልን እንላለን። አይታመም አይባልም፣ ይድናል። ሌላኛው በስቅለት የታየው የሚገርም የአሰጋገድ ስነ ስርዓት ነበረ። እንግዲህ ቤተክርስቲያን አጸዱ ሰው ሞልቶት በመንገድ በአስፋልቱ ሁሉ ሰው ሞልቶት እየሰገደ ውሏል። በዚህም ሙስሊሞችም ጭምር በጣም ተደስቶ የዋሉበት ዕለት ነበረ ነው። ሊያውም ኦርቶዶክሳውያን የዳንበትን ቀን የሚያሳይ ነው።
የመድኃኒት ቀን ዕለተ መድኃኒት ዕለተ ምሪያ ይባላል። ዕለተ ምሪያ ማለት የመዳን ቀን ማለት ነው እና በጣም ደስ የሚል ድባብ ነበረ። ኦርቶዶክሳውያንን ያብዛልን ማለት እንወዳለን። ስለተከታተላችሁ አመሰግናለሁ። ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ አድርጉ። ቤተሰብ ካልሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ አሳስባችኋለሁ። ቆየን።